የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አርባ ምንጭ ከተማ ገብቷል። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በአርባ ምንጭ ቀንም ማታም ሁሌ ሙሽራ ሰርክለት ቆንጆ ውብ የሆነች ከተማ ማናት ከተባላችሁ ተመልከቱት። አርባ ምንጭ ናት። እንደምትመለከቱት እጅግ አስደማሚ ድባብ ውስጥ ነው የምንገኘው። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በአርባ ምንጭ በጣም አስደናቂ የሆኑ ተወዳዳሪዎች ያሉበት ደማቅ የውድድር ጊዜ ነው እያደረግን የምንገኘው። በአርባ ምንጭ ውስጥ አስደሳቹ ጊዜ ይበልጥ አስደሳቹ ጊዜ ሁሉም ጊዜ አስደሳች ነው፣ ግን ደግሞ ይበልጥ አስደሳቹ ጊዜ የቱ ነው ከተባለ ሁለት ጊዜዎች አሉ ይባላል። የመጀመሪያው ጧት ፀሐይ የምትወጣበት፣ እንደገና ደግሞ ቅድም እንዳያችሁት ፀሐይ ወደ ምሽጓ የምትሄድበት ጊዜ በጣም አስደናቂ ነው። ከተፈጥሮ ጋር ያለው ህብር፣ ከተፈጥሮ ጋር ያለው መስተጋብር እጅግ ደስ የሚል ነው ይባላል። እኛ ግን የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በቀንም በምሽትም ይዘን ወደ እናንተ እየደረስን እንገኛለን። ከአርባ ምንጭ ባለተሰጥኦዎች ጋር የምናደርገው ቆይታ ይቀጥላል። መልካም ጊዜ ይሁንላችሁ። ጉዞ ጥበብን ፍለጋ አርባ ምንጭ እንኳን ደህና መጡ። ማን ልበል? እንኳን አብረን መጣችሁ። እኔ ኮንሶ የመጣሁት በሰላም እንኳን እዚህ አቀርቡ። ስም ከርዴ ናኔ ተጀመር እናመሰግናለን። በቃ እናመሰግናለን።
ሌላ አይነት አለ Kambaluke kamugo bakhan helano nagaidan nengal oye helenda marzin ikada maram ha hoda gollad oye helano gonzo helano nagaidan hella kamugo helano nagaidan hella arba minji helano nagaidan ningalla kulingole akinana fidalare de are kahanin fidalanga akinana esh እጫወት ክራር ብዙ አመት ነው ክራር የተጫወትሽው? ብዙ አመት ከልጅነት ነው? አይ ልጅነት ጀምሮ አሁን እስከ ድረስ ነው። ከልጅነት ጀምሮ? አዎ ቀስ አዛብሮ እየተጫወት ቀስ እያለ? አዎ። በራስ ነው ሌላ? የራሴ ነው። በጣም ጎበዝ የሚደነቅ ነው። በደንብ በርቺ እሺ። የሚደነቅ ነው። በጣም በርቺ እሺ። ታንክ ዩ እኔን እንዳታምኚኝ አድራሻሽ ስውር ነው አንቺ ብትመጪ ቀላል ያለሁት እዚያው ነው። አብርሃም አድማሱ እባላለሁ። አዳማ ናዝሬት ነው ተወልጄ ያደኩትኝ። አሁን የምማረው ወይም የምኖረው አርባ ምንጭ ነው። አርባ ምንጭ ዩኒቨርሲቲ የኢንጂነሪንግ ተማሪ ነኝ። አብርሃምና ሙዚቃ የተገናኙትኝ ገና ልጅ እያለሁኝ እንዴት ነው የኛ ፋሚሊ ሙዚቃን የሚደግፍ ወይም ሙዚቃን የሚጫወት አይነት ነገር ነውና እናቴ ሙዚቀኛ ናት። ቀይ ጦር ጥንስስ በደርግ ጊዜ ቀይ ጦር ጥንስስ የሙዚቃ አባል ነበረች አይነት ላይክ መስራችም አይነት ነገር ነበረችና ከሷ ነበረ ሙዚቃ ለሙዚቃ ያለኝን ፐርስፔክቲቭ ከልጅነት ጀምሮ እናቴ ተወዳለች የድሮ ሙዚቃዎች ምናምን ነገር ተወዳለችና እሱን ስትጫወት ምናምን እሷን እየሰማው አይነት ነገር ነበር ያደኩትኝ ምናምንና ያው ከልጅነት ጀምሮ አንዳንድ ማዕከላት ነበሩ ምናምን መሞካከርባቸው ምናምን ቦታዎች ነበሩ ክበባት ምናምን በቃ ትምህርት ቤት ላይ ያለው ሚኒ ሚዲያ ምናምን ሳተፍ ነገር ነበር ምናምን እና ያው ብዙም እንትኔ ሙዚቃ ላይ ነው ግን የሆነ ወደ ግጥሙ አይነት ነገር አደላ ነገር ነበረ ግጥም ምናምን ሞካከራለሁ አይነት ነገርና በስነ ጽሁፍ ዘርፍ ነበር ብዙም እንትኔ እልህ ነበረው ግን አሁን ያው አጋጣሚ ነገር ሆኖ ወደ ሙዚቃው ለማዘንበል ነው እንትን ብያለሁ ማለት ነው። ሙዚቃ ዓለም ውስጥ ስትገባ ነገሮች እንደዚህ እንዳሰብካቸው አይሆንም። የሙዚቀኛ ዓለም በጣም ከባድ ነው የሚሆነውና እንዴት ነው የሆነ ወደዚህ ዓለም ወደ ውድድሩ ዓለም ከመምጣት በፊት ራሱ እኔ ለዚህ ነገር ብቁ ነኝ ወይ ብለህ ታስባለህ። ውስጤ የሆነ ነገር ስለነበረ ገፍቶኝ ነው ያመጣኝ። ዳሮስ ሆቴል አይነት ነገር ሰርቼ ነበር መድረክ ላይና እድሉን አግኝቼ እንደዛ ሰርቼ ስለነበር ቆይ ለምን ይሄ ነገሬን ወደ መድረክ አላወጣውም ለምን እድሌን አልሞክርም አይነት ነገር አለ አይደለ ውስጥ ያለው ነገር ለምን ወደ መድረክ አላመጣውም ከሚለው አንፃር ነበር የተመዘገብኩትኝ በድፍረት። ይሄ የሙዚቃ ጅማሬ አሪፍ ይሆናል ብዬ አስባለሁ። እዚህ ድረስ መጣችሁ ይሄንን እድል ለኛ ልትሰጡኛ ልታጋሩ ጥበብን ፍለጋ እዚህ ሀገር ድረስ ስለለፋችሁ እግዚአብሔር ያክብርልን እናመሰግናለን። ከእግዚአብሔር ጋራ እንግዲህ የምችለውን ሙሉ አቅሜን ተጠቅሜ ተስጦዬን ላሳያችሁ ሞክራለሁ እላለሁ። ምናልባት ብትመጪን እንዳይጠፋሽ ቤቴ አሁንም እዚያው ነኝ ፍቅር እመቤቴ ጊዜን መስሏል ብለሽ ሐሳብሽ ሳትፈተን ማለፍ አትችልምና የዛሬ 10 ዓመት አብርሃምን ጥሩ ከሚባሉ ድምፃውያን መካከል ተርታ ይሰለፋል ብዬ አምናለሁ። ገንቢ የሚሆን አስተያየት እጠብቃለሁ። ጥሩም ሆነ መጥፎም ሆነ በጸጋ ለመቀበልና የሚነገሩኝን ስህተቶች ለማስተካከል ያሉኝን ጥሩ ጎኖች ደግሞ የበለጠ በእነሱ ለመግፋት ከዳኞቹ እጠብቃለሁ። ያው እንደማሸንፍ ተስፋ አደርጋለሁ። የኢትዮጵያን አይደል ጉዞ ጥበብን ፍለጋ በአርባ ምንጭ እንኳን ደህና መጣ። እንኳን ደህና ቆያችሁ።
ስምህን ንገረንና የተዘጋጀበትን። አብርሃም አድማሱ እባላለሁ። ቀጥል። ደስ ይላል ያሰብኩት ተሳክቷል ዘንፎም ተቃንቷል የጎደለው ሞልቷል ድፍረሱም ጠራ ህልሜም ተፈታ የተመኘዋት እጄ ገብታ ብርሃን ፈነጠቀች ገና ወጣይ ጀንበር እስከ ዛሬ ለኔ ተደብቃኝ ነበር ካደየ ደመቀች የቆንጆ መለኪያ የኩራቴ ምንጭ የአይኔ መርኪያ በውበት በጨዋነት ተማርኳል ውበቷ እስክትገረም ሴቷ በሴቷ ከዓይን ያውጣሽ ነው እንጂ ሌላ ምን ላለው እኔን ስለመረጥሽ አመሰግናለሁ ደስታዬ ነው ሲያደንቁሽ ጎልቶ ይነሳል እኔነትሽ ስሜ ነሽ በእውነት በጣም ቆንጆ ነው። አብርሃም ትሰራለህ እንደ ሙዚቃ ውስጥ? የት? እዚሁ አለ ግቢ ዩኒቨርሲቲ ተማሪ ነኝ። አርባ ምንጭ ዩኒቨርሲቲ ተማሪ ነኝና እዚሁኛ ግቢ ኪነት የሚባል የሙዚቃ ክበብ አለና እዛ እሰራለሁ። ከየት ነው የመጣው? ከአዳማ ናዝሬት። ከአዳማ ናዝሬት። አይ በጣም ጥሩ። ስለዚህ ግን የምትወክለው አርባ ምንጭ ነው። እሺ አይ በጣም ጥሩ ነው። ልምምድህ መቀጠል አለብህ። ቆንጆ ነገር ትንፋሽ አያያዝ ደስ ይላል። ዜማ አረዳድህ ቆንጆ ነው። ፕሮፌሽናል ነገር ለማድረግ ነው እሱን ነገር ማሳደግ አለ። ብዙ ሙዚቃ ማወቅ፣ ብዙ አይነት የሚውዚክ ካራክተር ማወቅ አለ። ብዙ ነምበር ሊኖርህ ይገባል። ውድድሩ ዋንስ ከገባ በኋላ ከትምህርት ጋር ጊዜም ስለማይኖር እኔ ብትገባ በጣም ደስ ይለኛል። ጎበዝ። ትንፋሽ አያያዝ አንዳንዴ ትንፋሽ የምትወስድበት ጊዜ ረጅም ትንፋሽ ይዘህ ቀጥሎ ያለውን ዜማ በአንድ ትንፋሽ ስትዘፈን ይደክማል መልሶ ማለት ነው። እንደዚህ ትንፋሽ የምትወስድበትን ታይም ማወቅ የአዛይዛይም ላይ ማለት ነው። ቢያንስ ረጅምም ባይሆን በመሃል ትንሽዬ ብሪዚንግ መውሰድ እሱ ነገር ላይ ትንሽ ቴክኒካል ነገር ነው፣ ግን ያው ትሬኒንግ ምናምን ብታገኝ ጥሩ ነገር ይሰማኛል። ጥሩ ነው። በጣም ጥሩ ነገር ነው የሰማሁት። አሪፍ ነው። በጣም አዎ። እሺ ወደ ኢትዮጵያን አይዶል እንኳን በሰላም መጣ። እንኳን ደህና ቆያችሁ። ስምን ማን እንበል? ሚኪያስ ድነሰው ይባላል። ሚኪያስ የተዘጋጀበትን ማቅረብ ትችላለህ። ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስለ አገሬ ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ አሂ እንቀርጿል ታሪክሽን ሲመሰክር ድንጋይ ማንነቴን ክጄ ላንቻንሽ የብታይ ቀድሜ ከሕይወቴ ሰስቼ ብነሳሽ የራቀኝ ሰውነት ይርገፍ እንደ ጤዛሽ ታሪክ
ያድርገኝ ትውብቃን ስሜን ፍቅር አይጠው እስኪ አንድ ሌላ እድል ነስተ ሌላ በፍቅርሽ ተይዤ እኔ ሆኜ በሽተኛ ድረሽልኝ ብዬ ልኬ መልእክተኛ ነይ ስልሽ ነይልኝ ባልጋዬ ላይ ሆኜ ብቅ ብለሽ ጎብኚኝ እንዳልወቅስሽ ጀኜ አመመኝ ፍቅርሽ አደከመኝ ጥፋቶን ያይኔ አንቺን ማየቱ የአገራችን ታቦት ዝክረ ብዙ ነው ከኔ ወዲያ ደሃ ለማኝሽ ማነው አመመኝ ፍቅርሽ አደከመኝ። እሺ ሚኪያስ እናመሰግናለን። በጣም መልካሙን ሁሉ እንመኝልሃለን። አመሰግናለሁ። ቴንክ ዩ። ወደ ኢትዮጵያን አይዶል ለመወዳደር ታለንትን ለማሳየት እንኳን ደህና መጣ። እስቲ እንግዲህ ስምን ማን ብለህ? ሰይፈ። እሺ የተዘጋጀበትን ማቅረብ ትችላለህ። የፍቅር መቤት ጓዴ የትዳሬ የልቤ ሰው ያንቺን እንጃ በኔስ በኩል ትዝታሽ ልቤ ኖረሰው ረ ፍቅርሽ አይ ፍቅርሽ የልቤ ውስጥ እሳት ይጎዳል ያመነህምናል ያደላል ከህመም ከሳት የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሐሳብ የማውሰው ርቀሽኝ ምን ልሆን ሳይሽ የማረካ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ ልብ አምኖ ከተመካ ሆዴስ ማናለው ልቤስ ማናለው አንቺው ነሽ መድኃኒቱ አትራቂውት። እናመሰግናለን። እስኪ ሌላ አንድ ልክ እንዳየሁሽ ልቤ እርብሻ ለብኝ ለካ እንዲህ ውብ ነሽ እኔስ ማመን ተሳነኝ ልክ እንደ አዲስ ሰው ሆኜ ዛሬ ብመኝሽም ሲያምረኝ ይቅር እንጂ መቼም ከሰው አልቀማሽም ድሮ በእጅ ያዙት ከምን ይቆጠራል ደግሞ በሰው ሲያዩት ተመልሶ ያምራል ፍቅር አይሉት ቅናት ምን ይሆን ነገሩ ከሰው ጋር ሳይሽ ልቤ መሸበሩ። እሺ ሰይፉ ሚካኤል እናመሰግናለን። በጣም መልካሙን እድል እንመኛለን። ቴንክ ዩ። ወደ ኢትዮጵያ ነው እንኳን በሰላም መጣ። ስምን ማን እንበል? እሺ አመሰግናለሁ። ስምን ማን እንበል? ስሜ በረከት አለሙ ይባላል። አለሙ። እሺ የተዘጋጀበትን ማቅረብ ትችላለህ። ምናልባት ስትመጪን እንዳይጠፋሽ ቤቴ አሁንም እዚያው ነኝ የፍቅር እመቤቴ ጊዜን መስሏል ብለሽ ሀሳብሽ እንዳይጠም እንኳንስ ጸባዬ ልቤም አልተለወጥም እስኪ መጥተሽ ረድተሽ ናላሽ ታዘበ በእድሜ ካልሆነ በሌላው እዚያው ነኝ
እኔን እንዳታምኚ አድራሻሽ ስውር ነው አንቺ ብትመጪም ይሻላል ያለሁት እዚያው ነው የፍቅር ማስታወሻ ልቦናሽ አስቦኝ የመጣሽ እንደሆነ አሁንም እዚያው ነኝ ጊዜን መስሏል ብለሽ ሐሳብሽ ይበቃል። እስኪ ሌላ አንድ ካለ መጨረሻ እንትን ስማ። አንደኛው ሲክብሽ አንዱ ያፈርስሻል አንዱ ሲያሳድግሽ አንዱ ይዘርፍሻል አንዱ ሲሞትልሽ ደግሞን አንዱ ይሾምብሻል ምንድነው ነገሩ ፍሬ ያልበቀለብሽ ምንድነው ነገሩ ዘር ያልበቀለብሽ አንቺ ዳገሬ ኢትዮጵያ ዛሬ ማን ያስብሽ አንቺ ዳገሬን እናቴን እስኪ ማን ያስታውስሽ እስቲ ከራሴ ልጀምር ወቀሳ ምን ሰራው ለአገሬ ልጠይቅ ልነሳ እስቲ ሁላችን ያብከንክን ይቆጨን ከራብ ስደት ሌላ ምን ታሪክ አቆየ ገና ሀገር ማለት ትርጉሙ አልገባንም የባንዲራ ኩራት ውሎ አልተረዳንም እንደ ታሪካችን እንደ ጥንት ቀደምቱ ለአንድነት እንጣር ወገኖች በርቱ ወንዝ እያለሽ አልለማሽም ልጅ እያለሽ አልተጦርሽም ይበቃል እናመሰግናለን በጣም ቴንክ ዩ እሺ እኔ ቆንጆ እንኳን ደህና መጣሽ እንኳን ደህና ቆያችሁ ስንት አመትሽ ነው 9 ስምሽ ማን ነው ሳሮን ሙሉቀን ሳሮን ማን ሳሮን ሙሉቀን የማንን የሙዚቃ ተዘጋጀሽልን ቬሮኒካ አዳነ እሺ ዘና ብለሽ ሳትፈሪ አቅርቢልን እሺ በረከት ጉራው ሲል ሳተና ነፍስ የኔ ጀግና ፈለኩ በፀሐይ በላምባ በታይ በላይ አባ ስሻገር ባይኔ ካባ ላገኝ ስንቱን ሳስስ ሲያምርበት መርሱ ባዳይ ያትገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣዋንተ መሳይ ሲያዝን ነፍሱ መታረቂያው ክራሩና መደበቂያው ያዚን አልፋፋፉ ስሜን አልኩት ባፉ ዘረቅ ያለ መልከ ሰመር ቃል አዋቂ የሚወደር ካያችሁ አይናማ ንገሩልኝማ ናና ይበለኝ መቼም ታውቃለህ ሰው እንደሌለኝ ናና ይበለኝ እንደ በፊቱ ወይ ለላኝ ጠላኝ ጎዳና አብቆቱ ጎበዝ በጣም ጎበዝ እሺ ማን ነው የምትወጂው ሙዚቀኛ ማን ድምጻዊ ቬሮኒካ አንዷ ናት ሌላ ሃና ባንተ ላይ ትወጃለሽ ጎበዝ ስለዚህ በጣም እንደዚህ የምትወጃቸውን ሙዚቃዎች በአጠቃላይ እንዳሁኑ እንደዚህ መስፈን መለማመድ ቀጢ በዚሁ እሺ ስለዚህ አብረሽ ከትምህርትሽ ጋር እያሳደግሽ ድምጽሽም አንድ ላይ ከእድሜሽ ጋር ያደገ እሺ እንደዛ ማድረግ አለብሽ ትምህርት ቤት ውስጥ የወላጆች ቀን የተለያየ ፕሮግራሞች ሲኖሩ በቃ መስፈን ስለምትሽ ጎበዝ ስለሆንሽ አብረሽ እያቀረብሽ እሺ በደንብ እያዳበርሽ እንድትሄጂ እሺ ጎበዝ ልጅ በርቺ ዛሬ እናመሰግናለን ቴንክ ዩ እሺ እንግዲህ ወደ ኢትዮጵያን አይዶል እንኳን በደህና መጣ ስምን ማን እንበል ስሜ ነብዩ ሰለሞን ይባላል ነብዩ ሰለሞን እሺ የተዘጋጀበትን ማቅረብ ትችላለህ ከዚያ ከባል አገር
ከተወለድንበት መቼም አዲስ አይደል ጥሩ ሲበቅልበት ሸጋ ሲገኝበት ዛሬ እንግዳም ሆነ ለየት አለ ዘሩ ለመልካሞች መልካም ለጥሮች ጥሩ አንቺን መፍጠሩ ሸግዬ ሲጠማሽ አካሌ ሸግዬ እንደ እህል እንደ ውሃ ዓለሜን አትጠይቂኝም ሆይ ዓለሜ የፍቅርሽ እንደሃ ሸግዬ ተረጋግቶ ማረፍ ሸግዬ ጎኔም መቻደለው ዓለሜን እንቅልፍና ናፍቆት ዓለሜ እልም ጭልም ነው ዓለሜን እንቅልፍና ናፍቆት ዓለሜ እልም ጭልም ነው እንደ አባት እርስቴ አንቺው ነሽ ስስቴ ስተፊ ከፊቴ አልቻለም አንጀቴ ተፈጥረሻሉ ከሰውነቴ ተፈጥረሻሉ ከሰውነቴ ከዚያ ከባል አገር እስኪ አንተ ድምጽ ትንሽ ወደ ጎልደን ነገር መሄድ ነው እስቲ መልክ አረጋኝ ሰምታ ከሱ ውጭ እስኪ ሌላ ካለ ካረጋኝ ውጭ እስኪ ሌላ ካለ እንስማው ከአምናው ካልተማርኩኝ ተመልሼ እኔም ዛሬም ከደገመኝ እርምን አላቅብዬን እንደገና አሄ ሰው ማመን ካመመኝ አሃ ሞኙ ልቤ አሃ ያልታደለ አሃ መለይ ፈየድ አሃ ከታለለ የካብኩትን አደብ ባለማወቅ ስገነባው ፈርሶ ባጥዳው ቆሸሸን እንደገና የጥዳው ደፍርሶ ወርቅ አይደለ ነገር አይጣራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ አመሰግናለሁ። ያው እንግዲህ እንደ መጀመሪያ እኔ ምንም አስተያየት ላንተ መስጠት አልፈልግም። ጠንክረ ግን መጓዝ አለብህ ብዬ ነው የማስበው። እድሉ ከገጠመ እዚህ በርታ። አመሰግናለሁ። እሺ ነብዩ ቆንጆ ነው። በጣም የሚያምር ከለር አለ። ቴክኒካል ነገሮች ናቸው የሚጎሉህ። ለምሳሌ ጥድፍ አድርገ ቅላጼዎችን አጣድፈ ነው በቃ መጨረሳቸው ወይም ደግሞ በራስህ ቀጥ አድርገ ተጨርሳቸዋለህ። ይሄ ያጨራረስ ነገር ፍሬዚንግ ላይ ችግር አለ። እሱን ነገር ላይ በደንብ ስትሰማ እንጂ ጉሮሮ ክፍት ነው ማዜም ይችላል መስፈን ትችላለህ። ጥሩ ነገር አለ። የሚያምር የራስህ ነገር ደግሞ አለ እና ውድድር እንደመሆኑ በጣም ትልቅ ፍልሚያ ነው። ስለዚህ በጣም ትልቅ ዝግጅት እድሉን አግኝተህ ብትገባ ትሬኒንጎች አሉት። በሱ መንገድ ማሳደግ ትችላለህ። ግን በጣም ትልቅ ዝግጅት ደግሞ ስለሚጠበቅብህ ራስን በትልቁ ለማዘጋጀት መሞከር አለብህ። በርታ ባይ ነኝ። እሺ የተሰጡትን አስተያየቶች ተግባራዊ ማድረግ ነው። ያው ነገር ቢበዛ ባህያ ስለማይጫን ጠንክረ አጥና ለማለት ነው። አመሰግናለሁ። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ተመዝግበው ስለመጡ በጣም እናመሰግናለን። ስም ማንን በል? ኮዳ ካቡ። እሺ ኮዳ ከየት ነው? ኮንሶ። ከኮንሶ። እሺ መቀጠል ይችላል። ኦዬ ገሎ እና እናንተ ጋርባና ቦቆላ Mangiseta khanu agnate goda bagarawnu akisi akidani lama inna ayalama inna inanda aigame inna shinda arado gajo inna shingawaki agulla inna shinda ashanna inna shinda angare makahaya go kodla papa govdiya nahamya gora nahamya gosiya nahamya gosonge
ካንዱላ ገርማ ኢንጋሳን ጋንጋላ ይይ ጋንጋሬ ገዴ ለወጋሬ ና ከመገዴ አና ገርማ ጋበታ ጁማ ገውሪዳ ጀላ ዲላታ ገርማ ካጂን ገዝገቦሽን አራቶ አጋጆ አና ጋንዳይታ ሀያ ገሪቴ ገመንገዴ ከልገሌ ገበዴ ደመንጊዜ ተኸኑ ገበዴ ete gabadi warata guli gopa gana iga hade unu gabaga galata isende kalata mangise tanu gayo amalagina baba goidana baba golisho komaidan gode gabanga gurda gode kapinu binga gai baita dawe gagamba ga sahadi inna inanta hari gunninta happari kada aku auladir da kapinu begalani gagabanga gurdehine goren ande ትርጉም ምንድነው ትርጉሙ የዘፈኑ ማራ ቋንቋ የለም ትርጉም አማርኛ የለም በቃ ችግር በጣም ቆንጆ ነው በጣም ቆንጆ አዘያዘም ነው የባህል የኮንሶ የባህል ሙዚቃ ባህል በጣም ቆንጆ በደንብ ቢሰራ ቆንጆ ነገር ነው የሚሆነው እንደዚህ የባህል ሙዚቃ እናመሰግናለን በጣም እናመሰግናለን ወደ ኢትዮጵያን አይዶል ጥበብን ፍለጋ አርባ ምንጭ ላይ እንኳን በደህና መጣሽ። ስምሽ ማን ነበር? ዘሪቱ ካሳ። ዘሪቱ ካሳ። ካሳ ከዚሁ ከአርባ ምንጭ ነው? እዚሁ ከአርባ ምንጭ ነው። እሺ የተዘጋጀሽበትን ማቅረብ ትችያለሽ? አመሰግናለሁ። ሳላስብ ትተካኝ ቢጠፋኝ ምስጢሩ በእንባ ተጥለቅልቀው አይኖቼም ታወሩ አንተ አለከኝ ብዬ ለሁሉም ሳወራ ብቸኛ ካረከኝ ለምባዬ ቦይ ልስራ እንትዝ አይልክም ወይ አክፌ ከብደሻል ትንሽ ትንሽ ቀይሪና ከጀመርሽ ወይ ቀይሪ ወይ ደግሞ ሌላ ወረድ ብለሽ ጀምሪ ወይ ሌላ መጀመር ብታይ ደስታ እንዴት እንዳረገኝ ያውም በዛሬው ቀን ካጠገብ ስገኝ አንዴ ሳቅ አንዴ እምባ ደስ አለኝ በካባ ሳይ የኔ አበባ አበባዬ እያው ደስታዬን ደስ ብሎት ሳይ አበባዬ ሁሌ አዲስ ነው ለሀገር። እናመሰግናለን መተሽ ስለተሳተፍሽ። ፈርተሽ ሊሆን ይችላል ግን ድምጽሽን ትቆጥቢያለሽ። ከዛ ደግሞ እንደዚህ የመስራት ልምዱ ኖሮሽ ያውቃል? አብረሽ በባህል ትሰራለሽ? አዎ እሰራለሁ እንደዚህ። እና እንዴት ነው ከሙዚቃ መሳሪያ ጋር አብረሽ ስትዘፍኝ መሀል ላይ ፒች አትቀያይሪማ? መሀል ላይ የሆነ አይ እሱ በፍርሃት ምክንያት ነው ማለት አለ አይደለ? ያው እናንተ ፊት ሲሆን እኔ እያልኳቸው ነበር እዛ ጋር ይሄ ድፍረትና ኮንፊደንስ እዛ ጋር እጄ ካሌለ ግን ጉድ ነው እያልኳቸው ነበርና ብዙ ጊዜ ያው ልክ ነው። ረጅም ጊዜ ችግር የነበረው ኪ ነው።
ያንን ደግሞ አሸንፌ የተወሰነ ጊዜ የሆኑ ስራዎችን ሰርቻለሁ። ግን አሁን ላይ ደግሞ ጭራሽ ባሰብኝ ታውቃላችሁ። እዚህ ጋር ችግር የለም እኛ እንረዳለን። ፍርሃት ግን መሰረታዊ ነገር እንደሆነ ታውቂያለሽ። እሱ እንድልሽ ነው። ከሙዚቃ መሳሪያ ጋር ስትሰሪ መሰረታዊ ነገር ነው ታስቸግረልሽ ማለት ነው። እንደዛ እንዳይሆን ነው። ስለዚህ እሱ ነገር ላይ ስለዚህ አሁን አንቺ አሳይመንትሽን ታውቂዋለሽ ማለት ነው፣ ምን መስራት እንዳለብሽ። ጥሩ ነው። የሪትም አረዳድሽ ቆንጆ ነው። በጣም ሪትም ላይ ያለሽ ነገር አሪፍ ነው። ግን ፒች ደግሞ በጣም ኢምፖርታንት ነገር ስለሆነ እሱ ነገር ላይ በደንብ መስራት ብትፈሪም ለራሱ ምናልባት ፓወር ላይኖርሽ ይችላል፣ ድምጽሽ ሊንቀጠቀጥ ይችላል፣ ቅላጼዎችሽ የምትፈልጊያቸውን ያክል ረጅም ጊዜ ላይ ቆዩ ይችላሉ፣ ትንፋሽ ስለማይኖርሽ ነው እንጂ ከፒች ግን የመውጣት ነገሩ በጣም ሬል ነው። ብዙ ጊዜ በተደጋጋሚ ደግሞ ሲሆን የዜማውን ያለመረዳት ወይም ደግሞ የሙዚቃውን ያለመረዳት ችግር ይመስላል ስህተቱ። ስለዚህ እሱን ነገር አስተካኪ። በደንብ ብዙ መስራት ይጠበቅብሻል። ጥሩ ነገር ይዘሽ ወደፊት ትመጫለሽ። በደንብ መስራት ግን አለብሽ። እሺ እንተዋወቃለን። ነግሬሻለሁ ከዚህ ቀደምም ማጥናት መለማመድ ሙዚቃውን ከፍቶ አብሮ ማለትም ይቻላል ለመለማመድ። ከዛ ደግሞ ዘግቶ ማለትም ይቻላልና የተነገሩሽን ነገሮች ተግባራዊ አድርገሽ ቀጣይ ላይ ምክንያቱም ውድድሩ ከፍ ያለ ነው። እኛ ጋር ብቻ ሳይሆን በመላው ኢትዮጵያ እየተካሄደ ያለ ነውና ለዛ መዘጋጀት የግድ ይላል ማለት ነው። አመሰግናለሁ። በርቺ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ስምህን ማን እንበል? ኃይለ ሚካኤል። ኃይለ ሚካኤል ማን? ኩሴ። ኩሴ። እሺ የማንን ሙዚቃ ነው ይዘልን የመጣው? የአብዲ ኪያር ነው። በስማ በቃ ዘና አድርገን በደንብ ሳትፈራ። እሺ የፍቅርን ቤት ሰፊ አድርጌ ከልቤ ብሰራም ገባችበት የኔ ንግስት የሷ ሆነ ስፍራው እምነቴንም በሷው ጣልኩት ግልጽነቷ ሳበኝ በህይወቴ የፍቅር ንግስት ካለሷ አስማናለኝ ሆናለው ለፍቅሯ መስዋዕት አክብሬ ስሟን ላነሳው ላልክዳቲው ባንደበቴ ቃል ገባው ላንዷ ንግስቴ ሆናለው ለፍቅሯ መስዋዕት አክብሬ ስሟን ላነሳው ላልክዳቲው ባንደበቴ ቃል ገባው ላንዷ ንግስቴ አንዳለኛ ሌላ ልሻማ ሰምሮልኛል የልብ ፍላጎቴ አልጥላትም እሷ ናት ንግስቴ። እሺ ኃይለ ሚካኤል በጣም ደስ ይላል። ከለርህ ያምራል። የራስ ቴንክ ዩ እንደ አብዱኪያር አይነት አልበም ነው የምትፈልገው? እንደዛ አይነት ነገር አይ ጥሩ ነው። በደንብ ደስ ይላል። ግን አሁን ሁለተኛ መጨረሻው ዜማ ላይ ስትመጣ እሱ ለካውን እሱ በደንብ ማዜሙሉ ትችላለህ፣ ማሰመር ትችላለህ። እድሉን ይሰጣል ዜማው፣ የዜማው ካራክተር ማለት ነው። እና እንደዚህ አይነት ነገሮችን በአንተ ከለር ደግሞ በጣም ቢሰሩ ደግሞ የራስህ ነገር ደግሞ ሊሆን ይችላል። እንደ ውድድር ብዙ አይነት ቫራይቲዎችን መያዝ አለብህ። የብዙ አይነት ሰዎችን ሙዚቃ መጫወት አለብህ። ያው ውድድር ስለሆነ አንዱ ካንዱ ለመወዳደር ስለሆነ ማለት ነው። ግን በራስህ ደግሞ ምንም ነገር ደግሞ መስራት ደግሞ ትችላለህ። ጥሩ ነገር አለ፣ የሚያምር ነገር ስላለህ ማለት ነው። ስለዚህ እንደ ውድድር ብዙ ነገር ይጠበቅብሃል። እንደ ራስህ ደግሞ ያለህ በጣም የሚያምር ቆንጆ ከለር አለ። እሱ ነገር ደግሞ ማሳደግ ትችላለህ። ለኔ ጥሩ ነገር ይታየኛል። በርታ፣ መቀጠል ነው። እናመሰግናለን።
አርባ ምንጭ ይህን ፕሮግራም በመካሄዱ በጣም ደስ ብሎኛል። እኔ ስለ ድምጽ ሳይሆን ስለ ደስታ ነው የመጣሁት። የምሬን ነው። በጣም ኤፍኤምም ሆነ በጣም ተጠቃሚ አዳማጭ ነኝ። ደስ ብሎኝ ነው እዚህ ቦታ ላይ እኔ ስለ ሙዚቃው ስለ ድምጼ የብራኝ እሺ ጉዞ ጥበብን ፍለጋ አርባ ምንጭ እንኳን ደህና መጣሽ። ስምሽን ንገሪንና ወደ ተዘጋጀሽበት አይና ለማስፋው። እሺ ፍቅረን በልቤ መስረቶ ሌላ ሰበ ሆይ ፍቅረኔን ከርቶ ያን ሁሉ ቃል ኪዳን ረስቶ ፍቅረን በልቤ መስረቶ ሌላ ሰበ ሆይ ፍቅረኔን ከርቶ ያ ሁሉ ቃል ኪዳን ረስቶ ረሳውና ያን ሁሉ ማላ ልቤ ተመኘ ወይ ፍቅር ከኔ ሌላ ብለህ ያልከውን ቃል የተናገርከውን አይታክትም ወይ አሁን ስትረሳው ፍቅረን በልቤ መስርቶ ሌላ ሰበ ወይ ልብ እኔን ከርቶ ያ ሁሉ ቃል ኪዳን ረስቶ በፍቅር መተስካተናጀት ደግሞ ኧረ ምን ሆነሃል ሰሞኑን አንተ ሰው አይንህን ካይኔ ላይ ያየው ስትመልሰው ፈገግታ ከጥርስ ምንድነው ያሸሸው እኔን አይደለም ወይ ልቦና ያዘዘው ስሜቴ ካልተመጣጠነ ሁሉም ይቀር የለ እንደተወጠነ ባንዱ የጠቀመ ባንዱ ያመነታ መቼ ይሰጣል ፍቅር የጋራ እርዳታ። ጎበዝ ጥሩ ነው። ግን ያው የመጣሽው ደስ ብሎሽ ነው። ግን ቢሆንም እንደ ተወዳዳሪ ጥሩ ሙከራ ነው። ቀጣይ ውድድር እስከሆነ ድረስ በደንብ አጥንተሽ ተረጋግተሽ መስራት መቻል አለብሽ። መውደድና መጥላት ያለነው ግን ከኔ ካልሆነ የማዝነው ባንተ ነው ዛሬ በጥላቻ ስሜ አይና ለማስፋው ነው። አርባ ምንጭ ነው የምኖረው። ኤፍኤም 97 ነጥብ በጣም አዳማጭ ነኝ። ከማዳምጠው ፕሮግራሞች ፈገግታን በጣም ነው የምወደው፣ ደስ ይለኛል። ጓደኛዬ ማለት እችላለሁ። ኤፍኤም 97 ነጥብ 1 እስከዚህ ድረስ ነኝ። እዛ ላይ ነው የእናንተን ፕሮግራም ያዳመጥኩት። ግን እዚህ ድረስ መታችሁ እንደዚህ ፕሮግራሙን ስታካሂዱ ደስ ብሎኛል። እኔ ዛሬ በነፃ መድረክ ማግኘታችን በጣም ደስ ብሎኛል። ሙዚቃውን ተወዳድሬ ላልፍ ሳይሆን በቃ እድሉን አግኝቼ እዚህ ላይ ብታይ ወይንም ለሌላ ቀን ቻንስ ቢኖረኝ ብዬ ነው። ደስታዬ ወደር ነው ያጣው መድረኩ ላይ ወጥቼ በጣም ደስ ብሎኛል። ከዚህም በፊት ሻሽመኔ ስማር ጣምራ ፕሮግራም ላይ ጣምራ ባንድ አለ፣ እዛ ላይ ተሳትፌያለሁ። ብሔር ብሔረሰቦች ቀንም እዛ ሰርቻለሁ። በትምህርት ቤት ተመልምዬ የወላይትኛ ዳንስ ሰርቻለሁ። ሙዚቃውን በጣም ወደዋለሁ። ሙዚቃ አዳማጭ ነኝ። ድምጽ እንኳን ባይኖረኝ ብያለሁ ስገባ ላይዶን ለፍቅሩ ነው መድረክ ላይ ያቀረብኩት። እንደናንተ አይነት እንግዲህ እንደዚህ ቅርባችን ቢኖር ደግሞ ብዙ ሰው ፐርፌክት ሆኖ እንደሚወጣ እርግጠኛ ነኝ። ጓደኞቹ ጋር እንኳን መብራት ስጠፋ እኔ ነኝ የምዘፍነው። የምሬን ነው ማለት። እኔ በጣም ወደው ድምጻዊ ጥላውን ገሰሰ፣ ከሴቶች ሂሩት በቀለን፣ መስፍን አበበ የአባቴ ጓደኛ ነው፣ አብሮ አስተምሯል፣ አስተማሪ ነው አባቴ። እሱን ደግሞ በጣም ነው ማዳምጠው። እኔ ነኝ አንቺ ነሻ ጥፋቴ የሰራነው ፍቅርን በጣም ነው ማመሰግነው። ደስ ብሎኛል። ወደ ኢትዮጵያን አይዶል እንኳን በሰላም መጣ። እንኳን ሰላም ቆያችሁ። ስምን ማን እንበል? ሀረጋ ወርቅ ሰይፉ። እሺ የተዘጋጀበትን ማቅረብ ትችላለህ። የዜማ የቅኔ የቀሳውስት ሀገር የቅዱስ ገዳማት የታቦታት ደብረ ፋሲለደስ አክሱም የታሪክ መሰከር መስቀል ጽላታችን የእምነታችን ምስጢር
ገዳማት መስጊዶ ሐውልታችን ሳይቀር ሀገሬ ሰው አረ እንዴት ነው ሀገሬ አፈሮ አረ እንዴት ነው ሀገሬ ወንዙ አረ እንዴት ነው ወፉ አራዊቱ አረ እንዴት ነው ባለዝና ያደረገኝ ያሸንተረር ያስከበረኝ ሜዳ ወንዙ የሚያኮራኝ አረ እንዴት ነው ናፈቀኝ ያ ወገኔ ያሳደገኝ ያስተማረ ሰው ያረገኝ ያልከፈልኩት የቀረብኝ ለውለታው ባለዳነኝ ሀገሬን አረሳም ሀገሬን እናቴን አረሳም አባቴን እናቱን አይረሳም አባቱ ነፃነት ቤቴ የራቢ አንጀቴ አረጋዊ እስኪ ድል ንስጥ አንድ ሌላ ከነዋይ ውጭ እስኪ አንድ አጠራክ ደስ ይላል ያሰብኩት ሳክቷል ውጥኑ ተቃንቷል የጎደለው ሞልቷል ድፍርሱ ጠራ ህልሜም ተፈታ የተመኘኋት እጄ ገብታ ብርሃን ፈነጠቀች ገና ወጣ ጀንበር እስከ ዛሬ ለኔ ተደብቃኝ ነበር ካደየ ደመቀች የቆንጆ አይዞ እሺ አረጋዊ እንግዲህ እንደ መጀመሪያው ጥሩ ነው ብዬ አስባለሁ መልካም ደግሞ ይሆናል ብለን ወደፊት እናስባለን እንግዲህ ጠንክረ በጣም መስራት ያለብህ ይመስለኛል አጀማመር ዋናው ኪ የሚባል ነገር አለ ስለዚህ ሰቅለን ከጀመረን ወደ ላይ የሰቀለ የከፍ ያለ ነው ስለዚህ ምን ጊዜም ሬንጃቸው ከፍ ያለ ሙዚቃዎች ስትጫወት ማንንም ሰው ከታች ወረድ ብሎ መጀመር አለበት ሌሎቹም አይ በቃ ለአሁን ይበቃል ችግር የለምና መልካም ነው ብዬ አስባለሁ መጠንከር መበርታት ግን ያስፈልጋል ቢበረታ ቀጣይ ያው ጠንከር ያሉ ውድድሮች ስለሆኑ ያሉት እንደተባለው ከፍታ ያለውን ድምጽ ላይ ስትሄድ ከፍ ብለ ለመጀመር ከታች ዝቅ ብለ መነሳት መቻል አለብህና እነዚህ ነገሮች አስተካክለ ቀጣይም እንትን ማለት ነው መቅረብ ነው የተባለውን አስተያየት ነው ጥሩ ነው በርታ እንደመጀመር አይነምስም የኢትዮጵያን አይዶል ጉዞ ጥበብን ፍለጋ በአርባ ምንጭ እንኳን ደህና መጣሽ ማን እንበል እንተዋወቅ ስምሽን ንገሪንና የተዘጋጀሽበትን አፎሚያ ለማየው እባላለሁ መጀመር ትችያለሽ የታል አሁን የታል ልጁ የታል ሄጄ እንዳልፈልገው ብላችሁ ይመጣል ከተማው ደማቅ ነው ቀኑ ቢጨልምም ወዳጄ ቀርቶብኝ እችዬ ቁጭ አልልም ምናሉ ስለኔ ምን ብለው ነገሩ በሞቴ ጨነቀኝ አንተን በማጣቴ ከላይ ወርዶ ጭንቀቴ ገለል እንዲልልኝ ከፍቴ ልጁን ፈላልጋችሁ አምጡልኝ ከዛም ከጭንቀቴ ነፃ ነኝ ሊኖረኝ አይችልም ትዕግስት መሽቶ ልጁን ሳጣው እረፍት ስጠብቀው መሽቷል ልጁ ቀርቷል ሰዎች የታለ
ያብሶቴ ልጁ የታል መድኃኒቴ ያጭንቀቴ ያብሶቴ ልጁ የታል መድኃኒቴ። ጎበዝ። ቆንጆ ነው። አፎሚያ ያው እንደ መጀመሪያ ዙር ጥሩ ነው፣ ግን ያው መስራት ይጠበቅብሻል። ውድድር እስከሆነ ድረስ ሬንጅሽን ከፍና ዝቅ እያደረግሽ የተለያዩ ሙዚቃዎችን፣ ምክንያቱም የአንድ ሰውን ብቻ ምንሰራ ከሆነ በዛ ሰው ሙዚቃዎች ስለምንታጠር የተለያዩ ሙዚቃዎችን ከፍ ያሉትንም ዝቅ ያሉትንም መለማመድ ይጠበቅብሻል። እንደ መጀመሪያው ዙር እኔ ጥሩ ተሰምቶኛል። በእርግጥ ትንሽ መጨረሻ አካባቢ የሆነ የለቀቅሽ ይመስለኛል። ለኔ ጥሩ ተሰምቶኛል። እሺ አፎሚያ ስንት አመትሽ ነው? 18 ከድምጽሽ ይታወቃል። ስለዚህ አሁን ድምጽሽ በደንብ መብሰል በደንብ ማስተካከል ያለብሽ ጊዜ ነው። ከዚህ በፊትና አሁንም ከዚህ በኋላ የሚቀጥለውን እድሜሽ ላይ ማለት ነው በደንብ መስራት ነው። ምክንያቱም ካራክተሩ እየተቀየረ ስለሚመጣ እሱን በደንብ እየሰራሽ እያስተካከልሽው ነው የምትሄጂው እሱ ጊዜ ማለት እና አሁን በአንድ ዘፈን ላይ ብዙ ቅኝት እዛኛው ዘፈን እዛ ጋር ትሄጃለሽ፣ ከዛ ዛጋ አሁን እሱ ምን ማለት ነው አሁን ያለችኝ ነገር ብለሽ ስትይ ልታቂ የምትችይው የሙዚቃ ግሩፕ ውስጥ ትምህርት ቤት ውስጥ እንደዚህ አብረሽ ከሙዚቃ መሳሪያዎች ጋር አብረሽ ስትሰሪ የበለጠ ያግዝሻል። ስለዚህ ይሄንን ነገርሽን ለማስተካከል የሚያምር ነገር አለሽ፣ ስሜትሽ በጣም ደስ ይላል። ዘፈን በቃ አሁን ሌሎቹ ካንቺ መማር አለባቸው። በቃ እጃቸውና በደንብ ኤክስፕሬሽንሽ አይንሽን ጨፍነሽ በቃ ይሄ በደንብ ግዝት ያደርጋል። እሱ ደግሞ ከችሎታ ጋር ደግሞ ሲሆን የበለጠ እንዲሆን እሱ ነገርሽ ላይ በደንብ መስራት አለብሽ። የሚያድግ ነገር አለሽ። በርቺ። ለዛሬ እናመሰግናለን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ስምን ማንን በል? ነብዩ ዳንኤል። ዘና በል እሺ። በደንብ ፈገግ ብለህ ዘና ብለህ እሺ። ስለዚህ ዘና ብለህ የተዘጋጀውን አቅርብልን እሺ። እሺ አይዞህ እሺ። ካምናው ካልተማርኩኝ ተመልሼ እኔም ዛሬም ከደገመኝ እርምን አላቅብዬን እንደገና አሄ ሰው ማመን ካመመኝ አሃ ሞኞ ልቤ አሃ ያልታደለ አሃ መሊ ፈይድ አሃ ከታለለ የካብኩት ተናደ ባለማወቅ ስገነባው ፈርሶ ባጠራው ቆሸሸን እንደገና የጠራው ደፍርሶ ወርቅ አይደለ ነገር አይጣራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ ጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለኝ እንደማንገናኝ ልቤ ያወቀው አፍቅሮ መለየት መንፈሴን ጨነቀው አንቺም ላተሽ ሌላ አንድ ትንሽ ያጠር ያለ እድል ስጥህ ዘና በል አይዞህ ጥሩ እኮ ነው እየሰራህ ደስ ይላል ያሰብኩት ተሳክቷል ዝንፉም ተቃኝቷል የጎደለው ሞልቷል ድፍርሱ ጠራ ህልሜም ተፈታ የተመኘኋት እጄ ገብታ ብርሃን ፈነጠቀች ገና ወጣች ጀንበር እስከ ዛሬ ለኔ ተደብቃኝ ነበር ካደየ ደመቀች የቆንጆ ነቢ ቆንጆ ነው። በጣም ዜማ አረዳድህ በጣም አሪፍ ነው።
ሪትም አያያዝ ፊሊንግ ደስ ይላል። ፈርታል ተጨናንቃል አላቅም እንዴት እንደሆነ። አዎ አይ ከቤት ደውለውልኝ የሆነ ችግር ተፈጥሯል ስላሉኝ ነው መሄድ ስላለብኝ ነው የሚያስቀድሙኝ። እሺ እሺ እናዘናለን። ተረጋጋ አይዞህ ሁሉም ሰላም ይሆናል። ጥሩ ነው ያቀረብከው። ያው እንደ ውድድር መሆኑ ብዙ ነገር መስራት ይጠበቅብሃል። እንደው ባይሆን እንኳን ነው ዛሬ ባይሆን ነገ ባይሆን የሆነ ጊዜ ግን የሚገርም ነገር ይኖራል። ለምንድን ስለ ጥሩ ስለሆነ መስማት ችሎታ ቆንጆ ነው። ስለዚህ እሱ ነገር ጉሮሮ ደግሞ ሁሌም በፕራክቲስ የሚስተካከል ነገር ስለሆነ ማለት ነው። ስለዚህ እሱ ነገር ላይ በደንብ መስራት አለብህ። በጋራ ከጓደኞች ጋር ማጥናት እንደሱ አይነት ነገር ላይ ኤክሰርሳይዝ በደንብ ማድረግ ግዴታ ነው። አሁን ያንተ ኢነርጂ አሁን እንደ ቀስ ብሎ እንደመናወን ሳይሆን አለ እኔ የምትሰራ ይመስለኛል። ትንሽ ከፍ ብል ኪ ቢሰጠ የምትወጣው ይመስለኛል። እንደዛ እሱን ማድረግ ፍርሃት ከማንጎራጎር ወደ መስፈን እሺ፣ እሱን በደንብ ማድረግ አለብህ። በርታ ባይ ነኝ። ልጆች ደግሞ አስተያየት ይሰጣሉ። እናመሰግናለን። እሺ ወደ ኢትዮጵያን አይዶል እንኳን በሰላም መጣ። ስምን ማን እንበል? ብሩክ። እሺ ብሩክ ማን? ብሩክ ኡቺላ። ከዚሁ ከአርባ ምንጭ ነው? ከአርባ ምንጭ። እሺ የተዘጋጀበትም ማቅረብ ትችላለህ። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛዬ ነሽ ሞናሊዛዬ ነሽ ያሁኒቷ እመቤት የፊቷ ተማሪ እግዚአብሔርን አማኝ አካልሽን አክባሪ ሆነሽ በማግኘቴ አድናቆት ይዞኝ ላደንቅሽ ተነሳው ሰው እስኪ ሰማኝም ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈና ሞናሊዛዬ ነሽ ሞናሊዛዬ ነሽ። ልፋቴ ላንቺ መረረኛ ላልኩ ይኸው እስከ ዛሬ ከስቃይ ያልዳንኩም ፍጹም በኩልነት ስደክም አቅም እየተሳነኝ ካምናው በሽታዬን አልዳንኩም ገና ነኝ ሕይወቴ እስከምታልፍ ልሸከም ድንጋይ እስከ መጨረሻ ሆኜሽ አገልጋይ ከመሞት አልድንም አልድንም አትጠራጠሪ ስጋዬም ላንቺው ነው አታርጊኝ ብታይ። እሺ ለአሁን ተወዳዳሪ ለሆኑት ለቀጣይ ግን ጥሩ ድምጽ ያሆነው ለሚወጡት ለአርባ ምንጭ አካባቢ ልጆች በሙሉ ትምህርትም ይሆናል ብዬ አስባለሁ። በመጀመሪያ መድረኩን አክብረህ አለባበስን አሳምረህ ስለመጣ ላደንቅ እፈልጋለሁ። ሁሉ ጊዜ ሰው ፊት ስንቀርብ ያለችን ነገር የግድ እኮ ሱፍ መሆኑን እንትማት የለም ጽድት አድርገን ማቅረብ ለምን ሰውን ስናከብር በአከበርነው ልክ ስለምንከበር ማለት ነው። ስለዚህ ሁሉ ጊዜ ስቴጅ ላይ ስንወጣ ወደፊት እድሉ አጋጥሞን ሁሌ ባለችን ነገር ጽድት ብለን ህብረተሰቡን
ፊት ማቅረብ አለብን ብዬ አስባለሁ። ለምን ህብረተሰብ ሁሉ ጊዜ የተከበረ ስለሆነ ማለት ነው። እና ይሄን ላመሰግን እፈልጋለሁ። ሌላው ግን ለመጀመሪያ እንደ መጀመሪያም ላቀረብከው ነገር ምን ጥሩ ነው ብዬ ያለው ነገር እጅግ በጣም ደስ የሚያሰኝ ነው። ሌሎችንም እንዲህ ስሎ ብቻ ሳይሆን ፈጣኖችንም ወደ ላይ ከፍ የሚሉትንም ዝቅ የሚሉትንም በደንብ መስራት መቻል አለበት ከዚህ በተሻለ ሁኔታ እና በጣም ደስ ብሎኛል በእውነት በርታ። ትንፋሽ ጥሩ ነው። በደንብ አቅም አለ። ሙዚቃውን በራስህ ተረድተህ የምትዘፍነው ነገር አለ የሚሰማኝን እኔ አሁን ላለው አይደለም እየነገርኩ ያለሁት የሚቀጥለውን እድሉን አግኝተው ውድድሩ ላይ ብትሳተፍ የሚጠብቅን ትልቅ ቻሌንጅ ነው ምነግርህ። ስለዚህ እሱን ለማሸነፍ ደግሞ ያሉብህን ችግሮች ማስወገድ አለብህ። አሁን በጣም ጥሩ ነው ጀምረዋል። ከለሩን አግኝተዋል። ረጅም ድምጽ አያያዙ ገብቷል። ግን ከዚህ በላይ ደግሞ የሚገባህ ነገር አለ። ፍርሃት ነገር ትንሽ ረብሾኝ ነበር። አይ ብዙ ደግሞ ማዜም አለ አይደለ? ማዜም ከርቦቹን የሚፈልገውን ያክል በደንብ መስማት እሱ ነገር ላይ ደግሞ በደንብ አሁንም ማብሰል የሚባል አለ። ፍትል አድርጎ መስፈን እንደዛ ስለሚፈልግ ነው የዜማው የሙዚቃው ካራክተር እንደዛ ነው የሚፈልገው። አንተ ይዘው ከመጣው ሙዚቃ ተነስቼ ነው። ስለዚህ የሚጠብቅህ ምክንያቱም እንዲህ አይነት ሙዚቃዎችን የሚያዜሙ ሙዚቀኞች አይደለ ብዙ ጊዜ ያሉት። ስለዚህ ከነሱ ጋር ኮምፒት ተዳርጎ ተወዳድሮ ለማሸነፍ ስለሆነ እሱን ትልቅ አሳይመንት መውሰድ አለብህ። ስለዚህ በደንብ ከመዝፈን በፊት ሙዚቃውን ከማለት በፊት በመጀመሪያ የሙዚቃውን ነገር መስማት ብዙ ጊዜ ደጋግመ ከሰማ በኋላ ከዛ በኋላ ትዘፍነዋለህ። ለምን ኦሬዲ ተፈጥሮ ስላለ ከዛ በደንብ ደግሞ የገባህ ነገር ስላለ። ስለዚህ እሱን ከማድረግ በፊት አብረህ ከፍቶ መስፈን ሳይሆን መጀመሪያ ሙዚቃውን ረጅም ጊዜ ማዳመጥ ይጠበቅብሃል። ጥሩ ነገሩን ጀምረዋል። ለምሳሌ ግማሽ % ቢሆን ወይም 60% ቢሆን እንዴት አድርጌ 100% ይሄንን ነገር ይሄንን ሙዚቃ መስራት ይችላል ወደሚለው እንድትሄድ ነው ይሄንን አስተያየት እንሰጠ። በርታ። ጥሩ ነው። እሺ እንግዲህ ጉዞ ጥበብን ፍለጋ እንኳን በሰላም መጣ። እንኳን ደህና ቆያችሁ። ማን እንበል? እንቁ ባህሪ ኃይሌ። እስቲ እንግዲህ የተዘጋጀበትን ማቅረብ ትችላለህ። እሺ አመሰግናለሁ። እኔ አይደለሁም የተበደልኩት ከፍቶኝ ሳድር አንቺን ሲለኝ ልቤ ተከታይ ሆኖሽ ወጥቶ ሲቀር ግቢሽን ቤትሽን ገላዬ ዋናቶ ሲቀር አንቺን ብሎ ሲቀር ለፍቅር አንቺ ዘበናዬ ጣል ጣል አረግሽኝ አይከብድሽም የኔው ጉዳይ አሄሄ ምነዋ ትላንት ወደሽ ዛሬ ሰበር ሰካ ስትይ አሃና ከመንገድ ትተሽው ሽፍንፍኑን ፍቅሬን አሃና ንፋስ አስነካሽው ግቢሽን ቤትሽን ገላዬ ዋንልየው ሁሉን ልምጣት ትከልኪኝ ያለ ልብ ሰውም ሰው አይሆን። አመሰግናለሁ። እስቲ እንቁባ ሌላ አንድ እስቲ እድል እንስጥና አንድ ሌላ ደሞ ባይኔ ላይ ደሞ ብለሽ ኧረ እንዲያው ደሞ ባይኔ መጣሾይ እንደምን ትጠቅ እንደምን ትረታ አይን አይኗን ያየውን የሳጣፈታ እሷ ባስተዋለችን እንድንገላታ ደሞ ባይኔ መጣች እርሷ ማንን ፈርታ መልካም ነገር ሁሉ ሲያዩት ደስ ያሰኛል አይንሽና አይቼውን አይኔን አሞኛል ትጠያለሽ አሉ ባይን ቋንቋ ወሬ እባክሽ አንቺልኝ አይንሽን ለዛሬ ደሞ ታፈዛለች ዛሬም ባይኗ ትጥላለች ተይኝ አትይኝ እኔ አልችልም ቅሪብኝ ደሞ አመሰግናለሁ። እሺ እንቁ
አንቁ ድምጽ አለ ያው በደንብ ከተጠቀምክበት ማለት ነው። አንደኛ ሪትም እየጠበክ ከዘፈንክ እነሱ ማጨብጨብ የለባቸው። ስለዚህ ሪትም ላይ መጨረሻ ላይ አሁን የመጀመሪያውን ዘፈን ስትዘፍን የቴዎድሮስ ታደሰን ቶሎ ፍጥን ብለህ ለመጨረስ ረጋ ብለህ ብትለው እኮ ጊዜ ይሰጥህ ነበረ። ዜማው ራሱ እድል ይሰጥሃል ለማዜም ማለት ነው። ሶ ይሄ በራሳችሁ ቴምፖ አክሰለሬት እያደረጋችሁ እየፈጠናችሁ የምትጨርሱት ነገር ከየት እንደመጣ አላቅም፣ እንደ ልምድ ማለት ነው። አላቅም ፍርሃትም ሊሆን ይችላል ግን ባይሆን ጥሩ ነው። ምክንያቱም ትልቁ ታለንትን ይደብቃል፣ የሚደብቅ ነገር ስለሆነ ጥሩ የዜማ አረዳድ አለ። ከዚህ በላይ ግን በጣም ብዙ መስራት ይጠበቅብሃል አሪፍ ለማድረግ ማለት ነው። ውድድር ስለሆነ ነው እንጂ እኛ እንደ ኦዲሽን ጥሩ ነገር አግኝተናል። በእኔ በኩል ጥሩ ነው የሚያድግ ነገር። እንቁ እናመሰግናለን። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በአርባ ምንጭ ከተማ እጅግ ከፍ ያለ ውድድር የታየበትን ዝግጅት አደረግን። አሁን የመጨረሻው ምዕራፍ ላይ እንገኛለን። አርባ ምንጭን የሚወክሉ 5ቱ ምርጦች እነማን ናቸው? ውድድሩ የተመለከታችሁትን ይመስል ነበር። በጣም ትንቅንቅ ያለበት በርካታ ቀለሞችን ያየንበት ለመምረጥ ዳኞች እስኪቸገሩ ድረስ አስደማሚ የነበረ ነው። መጀመሪያ ግን የዳኞች ስሜት ምን ይመስል ነበር የሚለውን እንስማ። ተስፍሽ ካንተን ጀምር። ውድድሩ እንዴት አገኘኸው? እግረ መንገድህንም ያንተ ምርጥ 5ቶች እነማን ናቸው? እነሱን ንገረን እስኪ። እንግዲህ አርባ ምንጭ ላይ እንግዲህ መልካም ጊዜ ያሳለፍን ያለ ነው። ያየነው እንግዲህ የተመዘገቡት በጣም ብዙ ተወዳዳሪዎች ናቸው። ያን ከነዛ ሁሉ እንግዲህ መርጦ ማውጣት ትንሽ ከባድ ነው የሆነብን። ቢሆንም ግን ያው ደግሞ እዚህ አካባቢ ላይ መምረጥ የምንችለው እንደተነገረ እንግዲህ 5 ሰው ስለሆነ ከነዚህ ሁሉ ሰዎች እንግዲህ የራሳችንን እይታ የራሳችንን ጥሩ ታለንት አላቸው ብለን ያሰብነውን መርጠናል። ተስፍሽ እናመሰግናለን። ሳምሪ እንዴት ነበር ውድድሩ? ታለንትድ ልጆች አሉ እዚህ ጋር ትንሽ ቦታ ስላለንና 5 ሰው ስለተባለ ነው እንጂ ከዛም በላይ በጣም አቅም ያላቸው እስከ ቶፕ 10 ድረስ ቢኬድ በጣም ጎበዝ ልጆች ነበሩ። ለነሱ ማስተላልፈው መልእክት ያው ውድድር ስለሆነ አንደኛ ሁለተኛ ይሆናል እንጂ ለነሱ ራሳቸውን ባይት ሰልፍ አንደኞች ናቸው። በጣም ጎበዝ ናቸው። እዚህ ጋር አንደኛ የተባለውም ገና ከዚህ በኋላ ከባድ ፍልሚያ ነው የሚጠብቀው። እነሱ ለሁለተኛ ዙር ራሳቸውን አዘጋጅተው ለሶስተኛ ዙር ራሳቸውን እያዘጋጁ ሁሌም ለመመዳቸውን ቢቀጥሉ ባይነኝ። ያው ከባድ ነው፣ ያስከፋል። ሁሉንም ማንም እንዲወርቅ አትፈልግም። እኔ አሁን 5 ትንሽ ቦታ ነው ለኔ መሆን ስላለበት ነው እንጂ እየሳሳው የተኳቸው ልጆች አሉ። ያው ምንም ማድረግ አልችልም። ሳብሪ የከፋሽ ይመስላል። ምንድነው? አይ ጎበዝ ልጆች ነበሩ ግን ቦታው ትንሽ። እሺ ሳብሪ እናመሰግናለን። ምክትል ኢንስፔክተር ውድድሩ እንዴት አገኘሽው? እንዴት ነበር? የተወዳዳሪዎች ስሜት ምን ይመስል ነበር? እናንተስ እንደ ዳኛ ምን ተሰማሽ? ከሁሉም በላይ ደግሞ ተወልደሽ ባደግሽበት አካባቢ ወጣቶችን ባለሰጦችን በዚህ መልክ መዳኘት ምን ስሜት ሰጠሽ? ከሱን ጀምር። በእርግጥ በጣም ከባድ ነው። እኛ በዚህ እድል ውስጥ ማለፍ አልቻልንም። ይሄ እድል ትልቅ እድል ነው። ራሳቸውን አይተው ልጆች ወደ ቀጣይ ጉዞ እንዲሻገሩ የተፈጠረው እድል በጣም ትልቅ ነውና ኢትዮጵያ ቴሌቪዥንን ይህንን እድል ስላመጣ በጣም ማመስገን ፈልጋለሁ። እና አንዳንድ ጊዜ ቴሌቪዥን ያው እናያለን አይደል ውድድሮችን፣ ይሄን ማሳለፍ ሲችል ይሄን ያሳልፋል፣ እቺን ማሳለፍ ሲችል እንላለን። ግን ቦታው ላይ ስንቀመጥ ይጨንቃል። አብዮት ልጇን ትበላለች ይሉ ነበርና ባሳልፍ እኔ ልጄን አሳልፍ ነበር እንዲያልፍ ብፈልግ እና ልጅሽ ተወዳዳሪ ነበርና ይጨንቃል፣ በጣም ይጨንቃል። መተው ማችላቸውን ትተዋለ፣ የተሻለውን ትወስዳለ። የቀሩት ደግሞ ቀጣይ ይህ መጨረሻ አይደለም። ይጨንቃል ለማሳለፍ አንዱን ካንዱ ለመተው ስለሚጨንቅ እና የቀሩትም ደግሞ ቀጣይ ስላለ ሳይሰንፉ በዚህ ይሄ አመልጦኛል ብሎ ሳይሰንፉ ራሳቸውን ማበረታታት ማጥናት ማዜም እንዳለባቸው እየነገርኩኝ የሚቀጥሉት ደግሞ ለሚቀጥሉ
እንዲሸጋገሩ ያወሰናል የተጨናነቅንም ቢሆን ስለዚህ ይሄን ይመስላል ሶስታችሁንም ከልብ ነው የምናመሰግነው የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አርባ ምንጭ ዳኞች እጅግ ፈታኝ እንደሚሆን እንረዳለን ምክንያቱም ውድድሩን ከመጀመሪያው እስከ መጨረሻው እየተመለከትን ነበር ድንቅ አቅም ያላቸው ባለሰጦች ያገኘንበት የጥበብ ምድር ላይ ነው የምንገኘው ጋሞ አርባ ምንጭ የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ሁሉም የሀገራችን ክፍሎች ተሰጦችን እየፈለገ የነገዋ ኢትዮጵያ የጥበብ ፈርጦችን በባትሪ ከየቤቱ እየለቀመ ይገኛል ወደ እናንተ ወደ ውድ ተመልካቾቻችንንም እያደረሰ ነው ይህንን ዝግጅት ደግሞ በአጋርነት ወደ እናንተ የሚያደርሱላችሁ ተቋማት አሉ እነሱን እናመስግንና የዳኞቻችንን ውጤት እንሰማለን በፕላቲኒየም ደረጃ ይህንን ዝግጅት ወደ እናንተ ያደረሱላችሁ የባህር ዳር ከተማ አስተዳደር የደብረ ብርሃን ከተማ አስተዳደር የጎንደር ከተማ አስተዳደርና የደሴ ከተማ አስተዳደርን ከልብ እናመሰግናለን በወርቅ ደረጃ ደግሞ በአጋርነት የጋሞ ዞን አስተዳደር ከኛ ጋር ቆይታ አድርጓል እንዲሁም የአማራ ክልል ባህልና ቱሪዝም ቢሮ በወርቅ ደረጃ በአጋርነት ዝግጅቱን ወደ እናንተ አብሯን ሲያደርስ ቆይቷል ከልብ እናመሰግናለን በወርቅ ደረጃ ዝግጅቱን ወደ እናንተ ሲያደርስ ቆይቷል ከልብ እናመሰግናለን የአርባ ምንጭ ከተማ አስተዳደር ደግሞ ይህንን ዝግጅት በብር ደረጃ በአጋርነት አለው ብሎናል ሁሉንም አጋሮቻችንን ከልብ እናመሰግናለን የኢትዮጵያ አይዶልን መደገፍ አጋር መሆን የኢትዮጵያን ጥበብ መደገፍ ነውና ስለ ሁሉም ነገር እናመሰግናለን ማለት እንወዳለን የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ዳኞች የናንተ ምርጥ አምስቶች እነማን ናቸው ሳምሪ ካንቺን ጀምር ሳምሶን ጌዲዮን አሸናፊ ተዘራ አብርሃም አድማሱ ድንበሩ ታደሰና ሀረገ ወርቅ አሰፋ የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ዋና ዳኛ ሳምራዊት አዘነ ከልብ እናመሰግናለን ተስፍሽ ወደ አንተ እንምጣ ከነዚህ ድንቅ ተወዳዳሪዎች ምርጥ አምስት መምረጥ ግድ ስለሆነ በአንተ ምርጫ እነማን የመጀመሪያውን ዙር አልፈው በቀጣይ በሚደረገው ውድድር እንዲሳተፉ ፈቀድክ አሸናፊ ተዘራ ነብዩ ሰለሞን ብሩክ ወታላ ሳምሶን ጌዲዮን መላኩ ጦጮ ናቸው እነዚህ ናቸው ተስፍሽ ከልብ እናመሰግናለን ምክትል ኢንስፔክተር አሸናፊ ተዘራ ድንበሩ ታደሰ ብሩክ ወቻላ አብርሃም አድማስ እና ነብዩ ሰለሞን ሶስቱንም ዳኞቻችንን ከልብ እናመሰግናለን የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አርባ ምንጭ ምርጥ አምስቶች እነማን ናቸው ዳኞቻችን ከያዟቸው አሸናፊዎች መካከል የተስማሙባቸውን አምስት ተወዳዳሪዎች ነው የምንመርጠው አሁን እኔ የምጠራበት ዝርዝር የተወዳዳሪዎችን ውጤት የሚያሳይ አይደለም በቅደም ተከተል አይደለም የምጠራው እንደማለት ነው አሸናፊዎች ግን ከዚህ ቀጥዬ የምጠራቸው ተወዳዳሪዎች ናቸው ለሁሉም ምርጥ አምስቶች የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አርባ ምንጭ የመጀመሪያው ዙር ተወዳዳሪዎችና አሸናፊዎች በቅድሚያ እንኳን ደስ አላችሁ ማለት እወዳለሁ የመጀመሪያውን ዙር በማለፍ ከሌሎች ኢትዮጵያውያን ጋር በጋራ ውድድር የሚያደርገው ባለተሰጥኦ አሸናፊ ተዘራ በሁለተኛነት የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አርባ ምንጭ ምርጥ አምስት ውስጥ መግባት የቻለው ባለተሰጥኦ ብሩክ ወቻላ በአርባ ምንጭ ከተማ ካገኘናቸው ባለሰጦች መካከል ሶስተኛ በመሆን ወይም በሶስተኛነት የምጠራው ወደ ቀጣዩ ዙር በማለፍ ለቀጣይ ውድድር ማለፉን ያረጋገጠው ባለሰጦ ሳምሶን ጌዲዮን በአራተኛነት የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አርባ ምንጭ ውድድር በማሸነፍ ቀጣዩን ዙር የተቀላቀለው አብርሃም አድማሱ የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አርባ ምንጭ ተወዳዳሪዎችን ወደ ቀጣይ ዙር ያለፉትን ነው ያሳወቅናችሁ የምንገኘው አምስተኛ በመሆን ወይም ደግሞ በአምስተኛነት የምንጠራው ተወዳዳሪ
ድንበሩ ታደሰ። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አርባ ምንጭ የተመለከታችሁትን ይመስል ነበር። በጣም አስደናቂ ውድድር ጊዜ ነው ያሳለፍነው። በቀጣይ ከተማ እስከምንገናኝ በያላችሁበት መልካም ጊዜ ይሁንላችሁ።